ሰላም የተወዳችሁና የተከበራችሁ የአርሰናል ፍሌር ተከታዮቻችን በዛሬ ስፖርታዊ መረጃችን ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ የተሰሙ አጫጭር ስፖርታዊ መረጃዎችን አጋራችኋለሁ። የቪኒሲየስ ጁኒየር ዝውውር ጉዳይንም በተመለከተ ምን አዲስ መረጃ አለ እንመለከተዋለን። ብሩኖ ጉማሬዥ ወደ አርሰናል፣ ይህንንም በዛሬ ስፖርታዊ መረጃችን ላይ ከምንመለከታቸው ጉዳዮች ይካተታሉ። አትሰላችሁ፣ ዝውውር በጣም አድካሚ እንደሆነ ይታወቃል። በተለይ የብሩኖ ጉማሬዥ ዝውውር ጉዳይ በተመለከተ አሌክሳንደር ኢዛክን ሊቨርፑሎች ከኒውካስትል ለማስፈረም ምን ያህል ከፍተኛ መከራ እንዳዩ ተመልክተናል። ስለዚህ ብዙ ብስጭት እንዳለ ከደጋፊዎች ቶም ኮኔ ይዞት የወጣው መረጃ ይጠቁማል። በብሩኖ ጉማሬዥ ዝውውር ጉዳይ ጋር በተያያዘ የአርሴናል ደጋፊዎች ከፍተኛ ቁጣ እንዳሳዩ ተዘግቧል። ይህ የሆነበት ምክንያት ደግሞ በተለይ አርሴናል እንግዲህ ፕሮፖዝድ እያደረገበት እየሄደበት ያለ መንገድን ግልጽ ማድረግ አልፈለገም። ኢቭን ኢፍ እስካሁን ድረስ እንኳን ታማኝ ከምንላቸው ከነ ፋብሪዞ ሮማኖ ሁለተኛ ዙር ማቅረብና ለመቅረቡን የሚጠቅስ ነገር እስካሁን አልተመለከትኩም እና እንዳጠቃላይ የብሩኖ ጉማሬዥ ጉዳይን የተመለከተ መረጃ በጥቂቱ አጋራችኋለሁ። ቪኒሲየስ ጁኒየር ጉዳይን በተመለከተ ምንድን ነው ያለው ነገር የሚለው ነገር በጥቂቱ አጋራችሁ። ምን አዲስ ነገር ዛሬ ወጥቷል? እሱን ለመጀመሪያ እንመለከትና ዝውውር ጉዳዩን በተመለከተ አርሰናል የዚህ ተጫዋች ዝውውር የማይሳካለት ከሆነ ምን አይነት አማራጮችን መከተል አለበት የሚለውንም እናያለን ማለት ነው። እንዳጠቃላይ የቪኒሲየስ ጁኒየር ዝውውር ጉዳይ ላይ ጠቅለል ሳደርግላችሁ ሪያል ማድሪድ ከዚህ ዝውውር እስከ 160 ሚሊዮን ዩሮ ማለትም እስከ 128 እስከ 130 ሚሊዮን ፓውንድ ድረስ ከተጫዋቹ ዝውውር እንደሚፈልጉ ተናግሯል። ያ ማለት ግን አርሰናል ይህንን ዝውውር መክፈል አይችልም ማለት አይደለም። አርሰናል ይህን ተጫዋች ቢያዘዋውር ከስሙ ጋር በተገናኘ ከኢሜጅ ራይት ጋር ከማሊያ ሽያጭ እነዚህ ነገሮችን በማግኘት ማለት ያወጣውን ገንዘብ በቀላሉ ከቨር ማድረግ የሚችልበት እድል አለ። ይህን ነገር ደግሞ አርሰናል በደንብ ተገንዝቦታል እና ለተጫዋቹ አሁን ላይ ኦፈር ለማድረግ አልተቸገሩም። አርሰናል የተጠየቁትን የገንዘብ ጥያቄ አመታዊ ደሞዙ እስከ 30 ሚሊዮን ዩሮ ድረስ ቪኒሲየስ ጁኒየር እንደሚፈልግ ተዘግቧል። በትላንትናው ዕለት ከስፔን ከወጡ መረጃዎች ለመረዳት እንደምንችለው አሁንም ድርድሩ ተቋርጧል። ቪኒሲየስ ጁኒየር 30 ሚሊዮን ዩሮ በአመት ይፈልጋል። ሪያል ማድሪድ ደግሞ ኦፈር ያደረገለት 20 ሚሊዮን ዩሮ እንደሆነ ተዘግቧል። ስለዚህ አርሰናል አሁንም እድል እንዳለው እየተዘገበ ይገኛል። ነገር ግን ተጫዋቹ በክለቡ መቆየት ከወሰነና ኮንትራቱን የሚያድስ ከሆነ አርሰናል ሙሉ ለሙሉ ከዚህ ዝውውር እንደሚወጣ ይጠበቃል። እስካሁን ድረስ ደግሞ ቪኒሲየስ ጁኒየር ዝውውር ላይ በጣም መዘግየት የተፈጠረበት ዋነኛ ምክንያት ተጫዋቹ ሙሉ አቋሙን አላሳወቅም። አርሰናል አሁን የተለያዩ አማራጮችን ለመመልከት እንዳይገደድ እንኳን ሙሉ ለሙሉ የተጫዋቹ ሁኔታ አላወቅም። አሁን እንግዲህ ዝውውርም ሊዘጋ በጣም ቅርብ ቀናቶች ቀርቷል። የእንግሊዝ ፕሪሚየር ሊግ ለመጀመር 18 ቀናት ብቻው ቀርቷል እና አርሰናል የተጫዋች ቦታዎችን አንድ ተጫዋች ብቻ ነው እስካሁን ድረስ ያስፈረመው፣ እሱም ክሪስቶፈር ዞሪስ ነው። ማለት በኳሊቲ አንጻር የተሻለ የምንለው ወጣቶቹን ትተን ማለት ነው እና ዘንድሮ አርሰናል የሄደበት ያለው ርቀት አክቹአሊ ብዙ ተጫዋቾችን ማስፈረም አይጠበቅበትም። ምክንያቱም ከዚህ በፊትም አርሰናል ባሳለፍነው የእንግሊዝ ፕሪሚየር ሊግ የዝውውር መስኮት ታይቶ በማይታወቅ ሁኔታ 8 ተጫዋቾችን አስፈርሟል እና በክለብ ውስጥ አንዳንድ ጊዜ ብዙ ተጫዋቾች በመጡ ቁጥር አንዳንድ ተጫዋቾች ሊከፉ የሚችሉበት እድልም ስላለ ብዙ ተጫዋቾችን ዘንድሮ ያስፈርማል ተብሎ አይጠበቅም። ነገር ግን አርሰናል ዘንድሮ በጣም የሚያስፈልግበትን ቦታ ለይቷል። በተለይ ሴንትራል ዲፌንሲቭ ሚድፊልደር ላይ የዲክላን ራይስ በተደጋጋሚ ጊዜ በዛ ቦታ ላይ በ8 ቁጥር ላይ መሰለፍ ተጫዋቹ ደካማ እንዲሆን ጉዳት እንኳን ተሸክሞ እንዲጫወት አድርጎታል እና በቀጣይም ይህንን ነገር ራይስ ላይ ሊሆን በፍጹም አይችልም። ምክንያቱም ተጫዋቹ እንደዚህ አይነት ተደጋጋሚ ሪስክን ማይክል አርቴታ የሚወስድ ከሆነ የሚጎዳ ከሆነ ለረጅም ጊዜ ከሜዳ ሊርቅበት የሚችል እድል አለ። ራይስ ካሌለ ደግሞ አርሰናል ምን ያህል የመሀል መስመሩ ደካማ እንደሚሆን ለመመልከት ችለናል። ሉዊስ ስኬሊ ምንም እንኳን በመሀል መስመር ላይ በአዲስ ሚና ብቅ ቢልም ነገር ግን ካለ ራይስ ሉዊስ ስኬሊ መሀል መስመሩን ይቆጣጠራል ለማለት በጣም ከባድ ነው እና የብሩኖ ጉማሬዥ ጉዳይ ላይ አርሰናል ጠንከር ብሎ ስራዎችን እየሰሩ እንደሆኑ የሚያመላክት መረጃዎች እየወጡ ይገኛሉ። ነገር ግን እንደዚህም እንኳን ቢሆን ከብሩኖ ጉማሬዥ ዝውውር ጉዳይ ጋር በተገናኘ አርሰናል ተጫዋቹ ዝውውር ለመጨረስ በጣም እየተቸገረ መሆኑን የሚያመላክት መረጃዎችን ስመለከት ነበር። እንዳጠቃላይ ግን ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ የብሩኖ ጉማሬዥ ጉዳይ ፋብሪዞ ሮማኖ እንደጠቀሰው ከሆነ ኦፊሻል እንዲወጣባቸው አልፈለጉም። ኒውካስትሎች ስምምነቱን ወደ ውጭ እንዲወጣ ወደ ሚዲያ እንዲነገር አልፈለጉም እና ነገር ግን ስራዎች እንዳለቁ ከፋብ ዘገባ ለመረዳት እንችላለን። ፋብሪዞ እንደጠቀሰው በየትኛውም አጋጣሚ በየትኛውም ሁኔታ የብሩኖ ጉማሬዥ ዝውውር ሊጠናቀቅ ይችላል ብሏል። ስለዚህ አሁን ከዘገብኩላችሁ በኋላ ይቻል ቀጣይ ከመዘገብላችሁ መረጃ በኋላ ይቻል ጉማሬዥ ዝውውር የሚያልቅበት እድል አለ። አርሰናል እሱም ቦታ መሸፈን ከቻለ ቀጣዩ ቦታ ሌፍት ዊንግ ፍሮንት ላይ ነው። አሁን የቪኒሲየስ ጁኒየርን ጉዳይ በተገናኘ ከኮንትራት ጉዳይ ጋር አልተስማሙም። አሁን ሪያል ማድሪድ እና ቪኒሲየስ ጁኒየር አርሰናል እሱን በመከተል እንግዲህ ኦፈር የሚያቀርብበት እድል አለ። ተጫዋቹ ግን እስካሁን ድረስ ቁርጥ ፍላጎቱን አላሳወቁም። ከዚህ ጋር ተያይዞ ነው አርሰናል አሁንም በጣም መዘናጋት ሳይሆን የተጫዋቹ ፍላጎትን ለማክበር የተገደዱት
እንደ ጠቅላይ ሳርግላቸው የቪኒሲየስ ጁኒየርን ጉዳይ ከኮንትራት ጉዳይ ጋር በተገናኘ ከሪያል ማድሪድ ጋር ትናንትና ዕለት ንግግር አድርገው ስምምነት ላይ ያደረሱ። ቪኒሲየስ ጁኒየር በአጠቃላይ 30 ሚሊዮን ዩሮ እንዲከፈለው ዓመታዊ ይፈልጋል። ማድሪድ ደግሞ 20 ሚሊዮን ዩሮ አቅርቦለታል። በአጠቃላይ ከቪኒሲየስ ዝውውር ጋር ጉዳይ ጋር በተገናኘ ያለን መረጃ ይህን ይመስላል። አርሰናል የቪኒሲየስ ጁኒየር ዝውውር ማይሳካለት ከሆነ በጣም ምርጥ አማራጮችን መጠቀም ይጠበቅበታል። ልክ እንደነ ኬናን ጊልዲዝ ያሉ አማራጮችን ቢመለከት ጥሩ የነገሮችን ያገኛል ብዬ እጠብቃለሁ። ከዛ በተጨማሪ ሌላኛው አማራጭ ራፋኤል ሊዮ ነው። ራፋኤል ሊዮ በድሪብሊንግ በጣም ያስቸግራል። ፔሶችን ፈጠርክ ማለት ደግሞ እዛ ቦታ ላይ ብዙ እድሎችን መጠቀም እንደነ ካይቨርት 9 ቁጥር ላይ 9 ቁጥር ሆኖ ሲሰለፍ ካይቨርት ባይዘዌ በፍሬንድሊ ማችም ላይ ምን ያህል ጎል የመጨረሽ ብቃቱን አሳይቶናል። ተጫዋቹ እድሎች የሚፈጠሩለት ከሆነ ጎል ለማስገባት አይቸግርም። ምንም እንኳን የተገኙትን ኳሶች ቀጥታ ከመጠቀም አንጻር ብዙ ጥያቄዎችን ቢነሳበትም ነገር ግን ተጫዋቹ እድል የሚፈጠርለት ከሆነ የሚፈጠረውን እድል የማስገባት እድሉ አለ። ቪክተር ዮከሬስን መጥቀስ እፈልጋለሁ። በዚህ ጉዳይ ላይ በተገናኘ አርሰናል ከቪክተር ዮከሬስ ጉዳይ ጋር በተገናኘ በቀጣይ ምን እንደሚያደርግ ይጠበቃል። ምክንያቱም ተጫዋቹ ፕሪሲዝን ላይ እያሳለ ያለው ብቃት በጣም ደካማ ከመሆኑ ጋር በተገናኘ እኔ ማይክል አርቴታ ምን አይነት ነገር ይዞ ለተጫዋቹ ይቀርባል የሚለው ነገር እጅጉን ይጠበቃል። በቀጣይ ማይክል አርቴታ አዲስ ፕላን አዲስ ታክቲክ ይዞ እንደመጣ ይጠበቃል። ምክንያቱም አሁን የሚያስፈርባቸው ተጫዋቾች ላይ ቤዝድ አድርገን ምን አይነት ጨዋታ ለመጫወት አስቧል የሚለውን ነገር መጠቆም እንችላለን። ለምሳሌ ብሩኖ ጉማሬሽን ስንመለከተው ከመከላከል ይልቅ ወደፊት ለፊት ቀጥተኛ የሆኑ ኳሶችን ቦል ኬሪ እያደረገ የሚጫወት ተጫዋች ነው ከዚህ ጋር በተገናኘ። ስለዚህ ማይክል አርቴታ ከመከላከል በተሻለ ኳሶችን ኬሪ አድርጎ የ8 ቁጥር ሚና ይዞ ወደፊት ለፊት የሚጫወት ተጫዋቾችን መያዝ ማለት እንግዲህ ክለቡ ምን ያህል ጥራቱን እንደሚጠብቅ እንመለከታለን። የዲክላን ራይስ በተደጋጋሚ በሁሉም ጨዋታ ላይ ከመሰለፍ ከፍተኛ ጫናን ይቀንስለታል የብሩኖ ጉማሬሽ መምጣት። እንዳጠቃላይ ግን የብሩኖ ጉማሬሽ ዝውውር ወደ አርሰናል የሚያደርገው ዝውውር የመሳካቱ እድል ከ199% ላይ ደርሷል። እንዳጠቃላይ በግል ጥቅማ ጥቅም አንዳንድ ውሎችን በተመለከተም አርሰናሎች ተስማምቷል የሚሉ መረጃዎች እየወጡ ይገኛሉ። በስተመጨረሻ የምመለከተው ጉዳይ እንግዲህ ከተከላካይ ጉዳይ ጋር በተገናኘ ዊሊያም ሳሊባ ማንሳት እፈልጋለሁ። ሳሊባ አሁን ከሜዳ ለረጅም ጊዜ እንደሚርቅም ይጠበቃል። ስለዚህ አርሰናል በተከላካይ መስመር ላይ ወጣ ብለው ገበያው ላይ ያሉ አማራጮችን እየተመለከቱ ይገኛሉ። ነገር ግን ማንን ያስፈርማሉ የሚለው ነገር እስካሁን ድረስ አልታወቀም። ኤድሪ ኮንሳ አንዱ አማራጭ ነው። አርሰናል እስከ 60 ሚሊዮን ፓውንድ ከተጫዋቹ እንደሚፈልጉ አስቶን ቪላ አርሰናል አሳውቋቸዋል። አርሰናል ይህንን ያህል ገንዘብ አይከፍሉም። ከ50 እስከ 55 ባለው ፓኬጅ ግን መስማት በተለይ ደግሞ ከ45 እስከ 50 ባለው ፓኬጅ ውስጥ መስማት የሚችሉ ከሆነ ኤድሪ ኮንሳን ከአስቶን ቪላ ማስፈረም አርሰናል የሚሄዱበት ዝውውር እንደሚሆንም ይጠበቃል። ምክንያቱም ዊሊያም ሳሊባ ረዘም ላለ ጊዜ በአውሮፓ የዓለም ዋንጫ ላይ ጉዳት ከማስተዳገሩን ተከትሎ ሜዳ ላይ አናገኘውም። ገብርኤል ማጋሌዥም ረፍት ላይ ነው። የጁሪያን ቲምበርን ጉዳት በተመለከተ ለረጅም ጊዜ የማገገም ሪሃቢቴሽን ላይ እንደሆነ ይታወቃል እና ፕሪሚየር ሊጉ ሲጀምር ከሪሃቢቴሽኑ ሙሉ ለሙሉ አገግሞ እንደሚመለስም ተዘግቧል። ስፔን በሚገኘው አርሰናል ቡድን ውስጥ አሁን ምንም እንኳን ጁሪያን ቲምበር ቢቀላቀልም ነገር ግን ለጥንቃቄ ሲባል የወዳጅነት ጨዋታ እንደማያደርግም እንዳጠቃላይ ይጠበቃል። ጁሪያን ቲምበር በተደጋጋሚ ጊዜ ጉዳት ማስተናገዱን ተከትሎ በሱ ቦታ ላይ እንግዲህ ቤንጃሚን ዋይት እንደሚሰለፍም ይጠበቃል። ክርስቲያን ሞስኬራም ሌላኛው አማራጭ ከመሆኑ ጋር በተገናኘ አርሰናል አሁን ላይ የስኳድ ዴብዙ ምን ያህል ጠቅሞት ዋንጫ እንዲበላ አድርጎታል። በቀጣይ አርሰናል ዋንጫ ለመብላት ደግሞ ጠንከር ያሉ ስራዎችን እንደሚሰሩም ይጠበቃል። ከሀቨርትዝ ሁሉንም ዋንጫ መብላት እንደሚፈልግ ጠቅሷል። እንዳጠቃላይ ከአርሰናል የተጫዋች ዝውውር ጉዳይ ጋር በተገናኘ ያሉን አጫጭር ስፖርታዊ መረጃዎች ይህን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተኞ። ቻው